የአማራ ብሔርተኝነት ያለበት ሁኔታ እንድትገመግሙታላችሁ። ሂደቱ እንዴት ነበረ? አሁን ያለበት ሁኔታ ምንድን ነው? ከሽፏል ወይስ አለ? አልከሸፈም? ከከሸፈ ራሱ ይጠገናል አይጠገንም? የከሸፈበት ምክንያት መገለጫው ምንድነው የሚለውን በአጠቃላይ ዘርዘር አድርጎ እያንዳንዷን ነገር እኔ በመረጃ እያንዳንዷን በነጥብ እንድታስቀምጡ ነው የምፈልገው። ስለዚህ ወደ ዶክተር ምስጋናው ቅድም ስላልተናገርህ አንተ የብሔርተኝነቱ እንግዲህ በእኔ አገላለጽ የብሔርተኝነቱ አባት ነህ ብዬ ነው የማስብ። ከተቋም ከማደራጀት ሀሳቡን ከማምጣትም ከማደራጀትም ከዛም አልፎ በአይዲዮሎጂውን ራሱ በመጻፍ ከመከተብ አንጻርም ያ ትልቅ አስተዋጽኦ ስላለ ካንታፍ ነው መስማት ያለበት ብዬ ስለማስብ ሁሉም አድማጭ። ስለዚህ ወደ አንተ እንምጣና ብሔርተኝነቱ አሁን ያለበት ደረጃ ምንድን ነው? ቀደም ብለም በነበረው በብሔርተኝነቱም ላይ የምትሰጠው አስተያየት ካለ መስጠት ትችላለህ። ወደ አንተ ዶክተር። ሰላም ለሁላችሁም። እንግዲህ መጀመሪያ አካባቢ ባክግራውንዱን እነ መሳፍንትና ወንዲራድ እንዴት አድርገው እንደገለጹት አላውቅም፣ ግን ዞሮ ሼር የምናደርገው አንድ ላይ የተሳተፍንበት የታሪክ አውድ ስለሆነ ተመሳሳይ ነው የሚሆነው። ማለት በእንትን ደረጃ በፍሬምወርክ ደረጃ ተመሳሳይ ነው የሚሆነው ብዬ ገምታለሁ። የሚደገም ሀሳብ ካለ እንግዲህ አድማጮች ያው ጥሩ ነው የኋላውን ነገር ማወቁና ብዙ እንትን የሚል አይደለም መስማት ነው፣ ግን አዲስ ነገርም ሊኖረው ይችላል። ትልቁ ነገር በዚህ በአማራ ትግል ውስጥ እንግዲህ ወደ 13 14 ዓመት እየሆነ ነው በግሌ እንኳን እኔ ከጀመርኩ። በህይወት መኖር ጥሩ ነው። አሞራ 400 ዓመት ይኖራል ይባላል እድሜውና በሱ እድሜ ስንት ነገሮች እንደተከናወኑ እንደተለወጡ ያያልና በጣም እንትን እድለኛ ፍጥረት ነው። በህይወት መኖርም ደግሞ ብዙ ነገሮችን ለማየት ለመታዘብ ያበቃል እና ከዚህ አኳያ የአይን ምስክር ሆነን ይሄን ያለፍንበትን ጊዜ መወያየት መቻላችን በራሱ ትልቅ ነገር ነውና ቅድም ወንዲራድ ሲናገር ሰምቼዋለሁ። አልተናገርንም ነው እኛ የተወሰኑ ሰዎች በንግግራችን ኢምፓክት ማድረግ እንችል የነበርን ሰዎች አልተናገርንም። ለምን? ለትግሉ ስለምናስብ ለህዝቡ ስለምናስብ አልተናገርንም። መናገር በሚገባን ጊዜ አልተናገርንም። ብዙ ነገርም አልተናገርንም እና የተወሰነ ከዚህ በኋላ ምንም የምንያዝበት ነገር ስለሌለ ባውንድ የሚያደርገን ነገር ስለሌለ በተለይ እኔ ከዚህ ከድርጅት ከምንም ጋር ንክኪ ስለሌለኝ አይ ቲንክ አሁን ነፃነት አለኝ የተወሰነ ብዬ እንደ ታሪክ ደግሞ ሀቁን ማስቀመጥ ስለሚገባ መናገር ያስፈልጋል እና ይሄ የአማራ ትግል እንዴት ነው የተጀመረ ቢለውን እኛ የአማራ ትግል ጀማሪዎች አይደለንም። ከኛ በፊት ብዙ አርበኞች እንደ ፕሮፌሰር አስራት ከዛም በፊት እነ ፀሐዬ እነ ደጃዝማች ፀሐዬ ሁሉ ብዙ ሰዎች ያሰቡበት ነው። እኛ ያደረግነው ምንድነው ካልቸራል እንትንን ጨመርንበት። ፖለቲካል ሙቭመንት፣ ካልቸራል ሙቭመንት እና ደግሞ ከቴሪቶሪያል ኤግዚስተንስ ጋር አገናኘ ነው እና ቅርጽ ሰጠ ነው ማለት ነው። በቤት አማራ ሙቭመንት ቅርጽ ሰጠ ነው። የታሪክ ትርክት በተለይ ትርክትንም ደግሞ እንዲስተካከል አደረግን። ትግሉ ስትራክቸር ያለው እና በተወሰነ መልኩ ፈንዳሜንታሊስት የሆነ አፕሮች የሚከተል አደረግ ነው። ይሄ ባይ ዲዛይን የተደረገ ነው እንጂ ከመሬት ወድቆ የተገኘ አይደለም። በብዙ በውይይት እየተገናኘን እየተወያየን ያነበብን ያዳበርነው ሐሳብ ነውና ሐሳብ ነው። በአማራነት መደራጀት እንደ ሐሳብ ነው፣ ግን ሐሳብ ነው ስንገነባ የነበረው በሐሳብ ደረጃ ሐሳቡን በመገንባት ደግሞ ፊዚካሊ ማኒፌስት እንዲያደርግ ያደረግነው ነው። ፊዚካሊ ማኒፌስት ካደረገባቸው ነገሮች ወያኔን መጣል፣ እነ ወልቃይት መመለስ፣ የነ ራያ መመለስ፣ ሌሎችም ነገሮች የስርዓት ለውጥ ብዙ ነገሮችን አስከስቷል፣ ፊዚካል እንዲከሰቱ አድርጓልና ለምንድን ነው በተጠናከረ መልኩ የአማራ እንቅስቃሴ ያስፈልገው የሚባለው ለሚለው ጥያቄ የጊዜው ጥያቄ ነው። እንግዲህ ጊዜ በሶሻል ፕሮሰስ በሂስቶሪካል ፕሮሰስ ውስጥ
ጊዜ ሪኳየር የሚያደርጋቸው ጊዜ ዲማንድ የሚያደርጋቸው ጥያቄዎች አሉ መልስ የሚሻው እና ለተለያዩ ችግሮች በተለያዩ ዘመናት በተለያዩ ማህበረሰብ ውስጥ ለተለያዩ ጉዳዮች መልስ ኮንቴክስቹዋል የሆነ መልስ ይሰጣል እና የአማራ ሞቭመንት የአማራ ንቅናቄ የአማራ እንቅስቃሴ የአማራ ብሔርተኝነት ብለን የጀመርነው ነገር የአማራ ህዝብ በኢትዮጵያ በነበረው የፖለቲካል ኮንቴክስት ውስጥ አውድ ውስጥ ምላሽ ሊያገኝ የሚገባበት ወይም ሊሄድ የሚገባበት መንገድ ያ ስለሆነ የጊዜው ጥያቄ ስለሆነ የጊዜውን ምላሽ ለመስጠት ነው። ስለዚህ በኢትዮጵያዊነት የፖለቲካ ማዕቀፍ ተደራጅቶ መታገል የማይቻልበት የሰዎች ሎያሊቲ ወደ ኢትኒክ ማንነታቸው ባዘነበለበት አንድ ወጥ የሆነ ሀገራዊ ፓርቲ መፍጠርም ብቻ ሳይሆን ለግብ ማድረስ የማይቻልበት ሁኔታ በመፈጠሩ ያ ደግሞ ምስክር ስለሆነ የነቅንጅት ታሪክ የነ አንድነት የነ ሰማያዊ ሌሎችም ፓርቲዎች ሰዎች ወዲያው ድሪፍት ያደርጋሉ ወደ ማንነታቸው ወደ አካባቢያዊ እንትናቸው ይገባሉ። ስለዚህ አማራው ተነጥሎ ምንም ፖለቲካል እንትን ማለት ድል በማያስገኝ የትግል መስመር ውስጥ ነው እየዳከረ ያለው። ስለዚህ ይህን መፍታት አለብን ብለን ያሰብነው ሰቆቃውም ደግሞ በህዝቡ ላይ የሚደርሰው ግፍ መቆም አለበት። ይህንን መቆም የምንችለው በምንጠቃበት ስማችን መደራጀት ስንችል ነው። ይህን ስንል ዛሬ ሰው ሁሉ በቀላሉ አማራ ነኝ እንደዚህ ነኝ ብሎ እንደሚናገረው አይደለም። በጣም ከባድ ነው። ከዜሮ ከምንም ነው የተነሳ ነው። ተስፋ በሌለበት መድረክ ነው ተስፋ የተፈጠረው። ማህድን ጠቅልለው የመላው ኢትዮጵያ አንድነት ድርጅት አድርገውታል። አስተሳሰቡን ከቤተ መንግስት እስከነ ፕሮፌሰር መስፍን በአማራ ማንነት ላይ በጣም የተጠናከረ ኤግዚስተንሱን ራሱ የሚክድ ትርክት በስፋት የሚሰራጭበት እንዲያውም አማራ የለም የሚለው እንትን ማደራጃ የነበረበት ነው። ሰዎች በኢትዮጵያ ፖለቲካ ውስጥ ሎያሊቲ በቃ ይሄ ናሽናል ሎያሊቲ ለማሳየት ወይም ደግሞ ፊገር ለመሆን ተሰሚ ለመሆን አማራ የለም የሚለውን አክሴፕት ማድረግ ብቻ ሳይሆን አምፕሊፋይ ማድረግ የሚጠበቅበት እና ደግሞ ኖርም የሆነበት ጊዜ ነው። በዛ ጊዜ አማራ ነኝ ማለት ከቀብር ሰው ሁሉ እንዳይቀብር የሚያደርግ ነው። ለምሳሌ አሁን ሰለሞን ይናገረዋል አይናገረውም አላውቅም። ቤተ አማራን የሚደግፍ ልጅ በአውስትራሊያ ሲሞት በአደጋ ሲሞት አማራ ይላል ብለው ራሳቸው አማራዎቹ ከቀብር እንደቀሩ ነው የምነግራችሁ። እሱ እንግዲህ በደንብ ሊያንተ ሊለው ይችላል። ይሄ ታሪክ ስለሆነ መነገር አለበት። ብዙዎችንም ከሆስፒታል ራሱ የሚጠይቅ የለም። በጣም ስቲግማ ነበረው አማራነት። እኛ በምንቀሰቅስበት ጊዜ በጣም ሶሻል ስቲግማ፣ ማህበራዊ ስቲግማ እኔ ያኔ ያጣዋቸውን ከመላ ኢትዮጵያ የነበሩ ያው በሐዋሳ መምህር ስለነበርኩኝ አዲስ አበባም የነበሩኝ ጓደኞች ሁሉም የሉም። አሁን አጥቻቸዋለሁ ጓደኞችን። ግን አይዶን ማይንድ ለሚጨፈጨፍ ህዝብ ሰው ነፍስ እየሰጠ ነው እንኳን ማህበራዊ መሰረትን መናድ ግን ቀላል አልነበረም ነው። አማራንን የሚለውን አማራ ነኝ የሚለው ነው የሚያሳደው የነበረው። ኮሎኔል ደመቀ ጥይት እስከተኮሰበት ጊዜ ድረስ ሳምንት ሲቀረው ማለት ነው። እዚህ የምናውቃቸው ሰዎች የቤት አማራ ምንድን ያለን ተግ ናቸው እነዚህ ምናምን ብለው ሁሉ የጻፉብን ነበሩ። ከዛ በኋላ ደብዳቤ መረጃ ደረሰን በሚል ደብዳቤ ላይ ስማቸውን እየጻፉ ሁሉ ርካሽ ተወዳጅነትን ለማግኘት ፊት አውራሪ ሆነው የመጡበት ናቸው። የአማራ ብሔርተኝነት የለም መኖር የለበትም የሚሉ ሁሉ የነበሩ ሰዎች ናቸው። እና ስቲግማው ኮምፕሊትሊ የተሰበረው እንግዲህ ኮሎኔል ደመቀ በወሰደው እርምጃ ነው። እስከዛ ጊዜ ድረስ የነበረው አማራነት ምንም እንኳን እንቅስቃሴውን በተጠናከረ መንገድ እየመራ ነው ሀሳቡን በጣም ስር እንዲሰድ እያደረግን ደጋፊ እያበዛም ብንመጣም በፐብሊክ አክሴፕታንሱ ግን ዝቅተኛ ነው የነበረው። ስቲል ስቲግማታይዝድ ነው የነበረው አማራ ነኝ ማለት አይደለም የሚለው ብቻ ሳይሆን ከኮሎኔል ደመቀ እርምጃ ወዲህ አይደለም የሚለው ብቻ አይደለም። አማራ ብሎ ከሚደራጅ ሞቴን እመርጣለሁ የሚሉት ሁሉ ናቸው። እንግዲህ ባንዲራውን ለመቃማት መድረኩን ለመቃማት ፊት አውራሪ ሆነው የተገኙት የዛን ጊዜ እና እንዲያውም የትግሉ ወደ የት አቅጣጫ መሄድ ነበረበት የሚለውን የምናውቅ የምንረዳ ሰዎች የጀመርን ሰዎች ከቁጥራችን ማነስ እንደገና ደግሞ ከነበረን ኢንፍሉዌንስ አንጻር
ብዙ የሚያዳክመን አካል ስለነበር ተላግተን ነው እንደ ወንዝ ነው የተወሰድነው። በቃ እንደ ወንዝ እንደ ጎርፍ ነው መጥቶ የወሰደን። ተላጋን እና አቅጣጫውን ስቶ ከዛ በኋላ እንግዲህ ያው እስከ ሰኔ 15 እስካሁን ድረስ ያለውን መስመር ሳተ ማለት ነው። መስመር የሳተው ያሰመርነው ሰዎች ባሰመርንበት መንገድ እንዳይሄድ በቃ በጎርፍ ስለተወሰደ ነው። መስመሩ ራሱ ነው በጎርፍ የተወሰደው እና ከዛ በኋላ ሊስተካከል አልቻለም በሚያሳዝን ሁኔታ ማለት ነው። እና በዛ ጊዜ ምንድነው አማራ አንደኛ ስናደርግ የነበረው በአማራነት መደራጀት፣ አማራነትን መቀበል፣ ሐሳቡን ሰው እንዲቀበለው ነው። ሐሳቡን የተቀበለውን ሰው ደግሞ ፊዚካሊ ደግሞ እንትን ማለት በተግባር የሚገለጥ ትግል እንዲያደርግ እንዲታገል ስናደራጅ የነበረው ሐሳብ እናፈልቃለን፣ እናደራጃለን። ይሄ ነው የነበረው እና ማንም ሰው አማራ ነኝ ማለት በሚያስወግርበት ከቀብር ነግሬያቸዋለሁ። እንግዲህ ሰው የሞተ ሰው እንደው ቀብር አይቀርም። በጣም ችግሩ የጸና መሆኑን እንትን ለማለት ነው ይሄን ሁሉ መጠቅሰው እስከዚህ ድረስ ነው የነበረው። ግን የሚገርመው በዚህ ባለፉት 13 ዓመታት እንዳየሁት በመከራ ሐሳብ ይዘራል፣ ይበቅላል፣ ድርጅት ይፈጠራል። ድርጅት ሲፈጠር ከየትም ያልነበሩ ሰዎች እኔ ነኝ መጥቼ መመራው ነው የሚሉት። የመጨረሻዋ ነች መድረኳን እኔ ነኝ በሚሉት ከየትም ያልነበሩ ሰዎች ማለት ነው። ይሄ እስካሁን ድረስ በጣም ቋሚ የሆነ ችግር ሆኖ ነው የቆየው እና እኔ ትዝ የሚለኝ አንዱ አሁን ቅድም ሰፊው አማራ የሚባል ሰው በጣም መጠቀስ ያለበት ሰው ነው። ሌጀንድ ነው በጣም በዚህ በቤት አማራ እንትን ውስጥ ሌጀንድ የሚያደርገው ምንድነው የሰራው ስራ ነው። ሲጽፍ ኮሜንት ሲያደርግ ያን ጊዜኛ በስነ ስርዓቱ አርቲኩሌት የሚያደርግ ሰው ደጋፊ በጣም የሚቸግረን ጊዜ ስለነበር ሲጽፍ ኮሜንት ሲያደርግ የሆነ ቦታ አየሁትና እኔ ነኝ ኮንታክት አደረኩት፣ አወራን። ከዛ በኋላ ከሰለሞንና ከመሳፍንት ጋር ተገናኙ። መሳፍንት ይመስለኛል ብቻ ቀድሞ ያገኘው ተገናኘንና ሲያወራን ደህና ሰው ይመስላል። በኋላ ዋሽንግተን በረዶ ነው፣ የበረዶ ወቅት ነው፣ አርፈህ ሂድ አሪዞና ና ሙቀት ነው አለኝ። እኔ በጣም የዋህ ነኝ ያን ጊዜ። ከዛ መሳፍንትም አይሂድ በቃ ሂድ እንጂ ምናምን አለኝ። መሳፍንት ራሱ ሄጄ ከቤቱ ሰንብቼ እንደዚህ አይ ጥሩ ሰው ነው ብዬ መጣሁ። ለካ ኮራፕት ሊያደርገኝ እና ምን አለ እኔ 40 ሀገር መሄድ እችላለሁ፣ 40 ሀገሮች ቪዛ 40 ሀገሮች መግባት መውጣት እችላለሁ፣ እንትን አለኝ፣ ፓስፖርት አለኝ አሜሪካ አለ። እንደዛ ከሆነ የዲያስፖራ ጉዳይ አደራጅልንና በቃ ስራ ይሄ ነው የሚሆነው፣ የዞርክ ታደራጃለህ አልኩት። ወይም አልነው ማለት ነው። ለካ እሱ ሊቀመንበር መሆኗን ነው የፈለገውና እዛው እንትኑ ቤቱ ያለው ነው በቃ አይኑና እንትኑ በቃ ባህሪው ሁሉ ሲለወጥ ያየሁትና በጣም ግርም ብሎኝ ተመለስኩ። ከተመለስኩ በኋላ እንትን ፕሮፓጋንዳ ጀመረ ማለት ነው። ፕሮፓጋንዳው ምንድነው የሚለው መለክ ከባድ አይኪው ነው ያለው፣ እኔ ደግሞ በልምድ በልጠዋለሁ፣ ስለዚህ እኔ ሊቀመንበር መሆን ያለብኝ። እንደመጣ ነው እንግዲህ ሳምንት አልሆነውም የሰውዬ በድርጅት ውስጥ ራሱ በአመራር ውስጥ አለ የአፍራሽ ስራውን እንትን አለ። ከዛ ግን መጥቀስ ያለብኝ ነገሮች አሉ። ይሄ ድንትኑ ቤት አማራ ሲመሰረት ምንም እንኳን በክፍለ ሀገር ባናምንበትም በዛ ጊዜ በርከት የምንል የጎንደር ሰዎች አለን። ከጎጃም በሁለተኛ ደረጃ አሉ እና ከወሎ እና ከሸዋ የለም። ቢያንስ እነዚህን ትራዲሽናል ክፍለ ሀገሮች እነሱን የሚወክል ሰው እንደው ስለ አካባቢው እንኳን ስለምንናገረው ነገር አካባቢው ስለምንሰራው ነገር ያስፈልገናል። በቃ ከሁሉም አካባቢ መምጣት በሚል ፍለጋ ያዝን ማለት ነው። በቃ ከሸዋና ከወሎ የተወለዱ በአማራነት የሚያምኑ ልጆችን እንፈልግ ተብሎ ከሸዋ 3 ልጆች አገኘን። ሶስቱንም አባልም ምንም ማድረግ አልቻለም። 3 ብቻ ስለሆኑ አምጥተን አመራር ነው ያደረግናቸው 3ቱንም። ከወሎ ግን ልናገኝ አልቻለም። አንፎርቹኔትሊ ልናገኝ አልቻለም። ቤት አማራ ችግር ውስጥ ከገባች በኋላ ነው ከወሎ ሐሰን የሚባል ልጅ ያገኘ ነው ማለት ነው። ከዛ ውጪ ልናገኝ አልቻለም። መጥቶ በዚህ ቤት አማራን አስተሳሰብ ማለት ነው። መስኪ ራስ አመልማል ማለት ነው። ራስ አመልማል
ራስ አመልማል ራስ አመልማል እሱም በኋላ ነው እንትን ያልነው ቤተ አማራ ችግር ውስጥ ከገባት በኋላ ከነ መሳፍንት ጋር ነው ሄዶ እንትን እኛ ዳግማዊ ማዕድ ሂደን ገባን። የተመሰረተ ድርጅት ውስጥ ሂደን ገባን። ምንም ሌላ መመስረት አያስፈልገንም በሚል እና ይሄ ሰፊው የሚባል ሰው ሊቀመንበር መሆን አለብኝ። እኛም ሊቀመንበር ቢሆን ችግር የለውም፣ ግን ሰው 1 ሳምንት 2 ሳምንት ቢቆይ ምን ነበረበት? እንትን ሳንለው ገና አውርተን እንኳን በደንብ ሳናውቀው ነው እንደዚህ። በኋላ ተጣላኝ፣ እኔን ተጣላኝ። ትንሽ ዲስትራክትድ እንዳልሆነ 1-2 ደቂቃ ስጡኝ እንትን እላለሁ። እዚህ ካቆምኩበት ነው የምቀጥለው። አንዴ አሁን ጊዜ አገኛለሁ። ቀጥል ዶክተር ደረጀ 2 ደቂቃ ብቻ ስጡኝ። እሺ በዚህ ሂደት ላይ ወንዴ አንዱ እንትኑ ስለሆነ ወንዴ ብጨምርበት መሲውም አለ ለነገሩ መሲውም አለ። መሲው ወደ መሲው ይቀጥል። ስለሰፊው ሞር አብረውም ስለሰሩ ወንዴ ይመጣል። እኔም ከመሲው መስማት መፈልገዋለሁ። ምክንያቱም እኔ በወቅቱ አማራ ጋር ወዳጅ ነበርኩኝና ማራቃቸው ነገሮች ስለሚኖሩ አንተ ማትችልም። ኦኬ መሲው ወደ ኋላ ትመጣለህ። መሲው ይመጣል። እሺ ወንዴ ቀጥል። እንደዛ ከሆነ አይ ምስጌ እንደጀመረው ምስጌ ይጨርሰው እያለቀ ይመስለኛል። ብዙም የሚቀር ነገር አይኖርም። ሰፊውን በተመለከተ እስከሚመለስ ድረስ ዶክተር ደረጀ አንዳንድ ነገሮች እያልክ እንጠብቀው። እኔ በጣም እየገረመኝ ያለ ትሬንዱ ቅድም ያልኩት ትሬንድ ነው። በጣም እየገረመኝ ያለ አንድ ተቋም ይመሰረታል። የሚመሰረቱት በአብዛኛው በተለይ እዚህ ከጎንደር የጎንደር አማራዎች ናቸው። ከጎንደር አካባቢ የመጡ ወንድሞች እንደምታውቁት እንግዲህ ቤተ አማራም አብንም ነገር ግን ዶክተር ደረጀ የሚያስቅ ነገር ትዝ አለኝ። ለእኔ ምን አለኝ መሰለህ? ሰፊው እንዳለው ምስጋናው ሄዳ አሪዞና ከሱ ቤት የተወሰነ ጊዜ ተቀምጧል። 1 3 4 5 ቀን እና ኤቭሪዴይ ነበር የምናወራው። ያው እንነጋገራለን ሶስታችንም። በኋላ ላይ ምስጋናው በጣም ጥሩ ሰው ነው። እንዳለው ምስጋናው የዋህ ነው። እንግዲህ ሰዎችን ያምናል፣ ተጠራጣሪ አይደለም። ይሄ የአማራነት ጉዳይ ደግሞ የማይጠቅም አማራ የለም በሚል እንትን ኤንጌጅመንት ፖሊሲ ነው የተከተልነው። አማራ የሆነ ሁሉ ቢማርም ባይማርም ሴትም ሆነ ወንድ ሽማግሌም ሆነ ወጣት የራሱ የሆነ አስተዋጽኦ ይኖረዋል። ምክንያቱም ሴት ስለሆነች ኤግዘምሽን ያገኘች አማራ የለችም። ሽማግሌ ስለሆነ ኤግዘምሽን ያገኘ አማራ የለም። ካህን ስለሆነ እስላም ስለሆነ እንዳጠቃላይ እንደ ህዝብ ነው የተቀጣው እንትና የምንከተለው የነበረው እንትን እርዳታ ያስፈልገናል። ኢንጌጅመንት ፖሊሲ ነው እና ምስጋናው በጣም ጥሩ ልጅ ነው አለኝ። ለኔ በጣም ጥሩ ልጅ ነው፣ ትሁት ነው፣ ታታሪ ነው አለኝና በኋላ ላይ ለብቻ የደወለልኝና ሲያናግረኝ ልክ እንደ ኮርፖሬት ማለት ነው እሱ ያሰበው ይሄን ነገር ለምን አናውንስ አድርገን አወዳድረን ድርጅትን የሚመራ ሰው ለምን አናስገባም ማለት እንዴ? አንተ ሰው የፊደል የቆጠርክ የተማርክ ሰው አይደለም እንዴ? እንዴት ነው የፖለቲካ ድርጅት መሪ የሚሆንን ሰው ሪዮት ዓለም ቀርጸን ፕሮግራም ቀርጸን ማኒፌስቶ ቀርጸን ኮድ ኦፍ ኮንዳክት አውጥተን እየታገልን ነው ብለን ባለንበት ሰዓት እንዴት አድርገህ ነው አድቨርታይዝ አድርገህ ሲኢኦ ነው የምትፈልገው? ይሄ ኮርፖሬት እንትን አይደለም እየሰራን ያለነው አልኩትና እንደው ስላሳቀኝ ነው ትዝ ብሎኝ። የፖለቲካ አረዳዱም ራሱ እንትን አይደለም፣ ስልጣኗን ብቻ ነው ይፈልግ የነበረው መሪ መሆን እና ከመሪነት ጋር ተያይዞ የሚመጣውን የግል አካባቢ የቡድን ጥቅም መሰልቀጥ ነው እንጂ የሚያስብ የነበረው ያልሽ እንዲህ አይልም ነበር። አንድ የፖለቲካ ድርጅት መሪ ለዛውም ለነጻነት ለገብ ትግል አደርጋለሁ ብሎ ተነሳ እንትን አድቨርታይዝ አድርገን መሪ እንቅጠር ብሎ ማሰብ እንደው የነበረውን የፖለቲካል አንደርስታንዲንግ ዲፍረንስ እንደው ሁልጊዜ ሳስበው ስለሚገርመኝ ይሄን ለመጨመር ነው።
ጨርሻለሁ። መልካም እሺ፣ ተመልሻለሁ። እንግዲህ ይሄ ልጅ መጣና በክፍለ ሀገር አቧደናቸው። እንግዲህ ችግር ሲፈጠር ቤት አማራ ውስጥ ጠረነፋቸው። ከዛ በኋላ ከሶፎንያስ ጋር እና ከመሳፍንት ጋር ችግር ነበር በመሃላችን። ያው እነሱ አላይን አደረጉ ወደዛ። ይሄ ልጅ ግን ከጀርባ በእንትና የጠረነፋቸው የጠረነፈበት የሚገርም ነገር እስከዛሬም የሚታይ ነገር እና የምንገነዘበው ነገር ስለሆነ ስለዛ ነው ማነሳው። እና ሽማግሌ የላኩበት ክርስቲያን ታደለን የላኩበት ተው፣ ይሄን ድርጅት ከስንት ጊዜ በኋላ የበራ መብራት ነው፣ ጭላንጭል ነው ለዚህ ህዝብ፣ አታፍርሰው ብዬ ሽማግሌ ላኩበት ለክርስቲያን። እና ይሄ ምንድን ነው የሚለኝ መጀመሪያ ምን አለ እንደው ለመናገር እንኳን በጣም ይከብዳል። እኔ ሊቀመንበር መሆን አለብኝ የሚለውን ፕሮፖዛል ሲያቀርብ ጎንደር ብዙ ዓመት ገዝቷል አለኝ። እንግዲህ ቤት አማራ ብለን ነው እንትን ያልነው። ጎንደር ብዙ ዓመት ገዝቷል ነገስታቱ ነው እና ሊቀመንበር መሆን የለበትም ጎንደር አለኝ። እኛ ሊቀመንበርም ምንም መሆን ዲፎልት ነው። ስትመሰረት እዛው ሆነ ትሆናለህ። ከሆነም ደግሞ ኮምፒታ አደርጋለሁ እኔ አማራ ነኝ ሊቀመንበር ልሁን ነው የሚባል እንጂ በታሪክ ይሄኛው ክፍለ ሀገር ብዙ ሲጀመር እንደዛ የሚባል የለም። ኤትኒክ ፖለቲካ እስከሆነ ድረስ የትም የሚወለድ የትም የነገስታቱም የምንም ታሪክ የሁሉም ታሪክ ነው የአማራ ነው እስከዛ። አሁንም እንደዚህ ነው መሆን ሀቁም ይሄ ነው የምናምንበትም ይሄ ነው። የሚወለዱበት ቦታ ነው የሚለያየው እንጂ አንድ ኤትኒክ ላይን ከሆነ በዛ ኤትኒክ ላይን ሁሉም የነገስታት ዘር ነው፣ ምንም ጥያቄ የለውም በዚህ ላይ። በዚህም ከሄደ ግን የክፍለ ሀገር ቋንቋ ይዞ መጣ። ጎንደር ብዙ ዓመት ነግሷል፣ ጎንደር ገዝቷል፣ እኔ ነኝ መሆን ያለብኛል። ከዛ ለክርስቲያን እንግዲህ ራሱም ካልካደ በቀር ምን አለኝ ተመልሶ፣ አይ ከማፍረስ ወደ ኋላ የሚል አይደለም አለኝ። ለምን ስለው he is bothered by you being ጎንደሬ ነው ያለኝ። በእንግሊዝኛ ነው የጻፈልኝ። በቃ እና ይሄንን ብሎ አፈረሰ። ሊያፈርስ ቀን በጣም ስለማዝን ነው ሰውየው። እኔ ፌስቡክ የሚጠቀም አጋንንት ነው የሚመስለኝ በቃ ሳስበው ማለት ነው። ሊያፈርስ ሁሉንም ሴታፕ ከጨረሰ በኋላ ደወለና ምን አለ እንግዲህ አለኝ፣ አእምሮህን በጣም ነው የሚገርመው። በቃ ሳስበው ራሱ ተከታተል፣ አእምሮህን እንዳያምህ ሆስፒታል ምናምን ተከታተል አለኝ። ከዛ በፊት ቶክሲክ ሊደር ብሎ ከስብሰባ በፊት ጽፎብኛል። እና አእምሮህን እንዳይዛባ ልናባርህ ነው ማለት ነው። አእምሮህ እንዳይዛባ ሐኪም ቤት አለ። ግን በጣም የሚገርመው ከነመሳፍንትም ጋር ተጣላ፣ ሊቀመንበር ሆነ መሰለኝ። በሁለተኛው ሳምንት ራሱ ነው ሆስፒታል አድሚት የተደረገው። እስከዚህ ድረስ ነው ነገሩ እንትኑ። እና ከዛ ብዙ ታሪኮች ብዙ ሰዎች አሉ፣ እንደው ለመጥቀስም አልፈልግም። እና ይሄ የአማራነት ሲመጣ እኛ ቤት አማራ ስንል ቤት አማራ ሁሉም ከተወለድንበት አካባቢ ሳይሆን የተወለድንበት አካባቢ አይደለም። ግልጽ ነው ቤት አማራ የት እንደሆነ። ያንን ያደረግንበት የራሳችን ምክንያት አለ፣ ከታሪክም ከምንም ብለን ማለት ነው። ምክንያቱም በተለያየ ጊዜ ስላስቀመጥን ወደዛ መመለሱ አያስፈልግም። እና አንድ አማራ ነን ብለን ነው እንትን። እንዲያውም በዛ ጊዜ ወደፊት የወልቃየት ማን ነው የኮሎኔል እርምጃ ከመጀመሩ በፊት ከጀመረ በኋላ ጎርፉ እያላጋን ሲያስቸግረን ግራ መጋባቱ መጣ እንጂ ባሰመርነው መስመር ሂደን ቢሆን እነዚህን የአማራ ክፍለ ሀገሮች ራሱ ሰሜን፣ መሀልና ደቡብ፣ ምስራቅ ብለን በአቅጣጫ ልንከፍላቸው ነው የነበረው። እናጠፈዋለን፣ በቃ ይሄ ሸዋ፣ ጎንደር፣ ጎጃም፣ ወሎ የሚል ነገር እናጠፈዋለን ሁሉ ብለን ነው የነበረው። ግን ያው ያ ሳይሆን ተደናቀፈ ማለት ነው። እንግዲህ ምንነቱን የማያውቁት ሰዎች ገቡ፣ በቃ አወናበዱት። እና ክሪፕ እያደረገ የገባው ይሄ ክፍለ ሀገር ሜንታሊቲ ያን ጊዜ ነው። በመሰረተ ሀሳብ ደረጃ አሁን የብሔር ድርጅት ሲባል ከየትኛውም አካባቢ ይምጣ ከየትኛውም በብሔርህ በማንነትህ በደምህ ነው አይደለም መታሰብ ያለበት። አይ ብለህ የክፍለ ሀገር አጀንዳ ይዘህ ከመጣ ኢትስ ኖ ሞር ብሔርተኝነት እኮ ሌላ ብሔርተኝነት ነው። በብሔርተኝነት ውስጥ የታቀፈ ሌላ ብሔርተኝነት አለ ማለት ነው። እና አንፎርቹኔትሊ ለአማራ ብሔርተኝነት አምጠን የክፍለ ሀገር ብሔርተኝነት ነው የወለድነው። ሀቁ ይሄ ነው። የክፍለ ሀገር ብሔርተኝነቶችን የወለድነው
ኢንቴንሲቲው ስትሬንግዙ ነው የሚለያየው እንጂ ክፍለ ሀገር ሜንታሊቲው በኋላ አድጎ መጥቶ ብዙ እንትን ያልነዋልና እኔ ልጠቅሰው የምፈልገው እንደው ከዚህ በተለይ ከውክልና ጋር ተያይዞ በውክልና አፋር ከተመሰረተ በኋላ ከየአካባቢው ውክልና ሆኖ ስንገባ በእውነት እኔ በጣም ነው ያዘንኩት። አንድ ጎንደሬ በዛ ነበር እንትኑ በቃ በውጭም በውስጥም እንደዚህ ቶርመንት የሚያደርጉ ጎንደሬ በዛ ነው። ይቆጠር ሲባል የጎንደሬ ቁጥር ትንሽ ነው፣ የቁጥሩ ትንሽ ነው። አሁንም ጎንደሬ በዛ ይላሉ። ለምንድን ነው ጎንደሬ በዛ የምትሉት ሲባል በኋላ ሄድ ዝም ብዬ ሳስበው አንድም ሰው ቢሆን ጎንደር በዛ ነው የሚሉት። ስለዚህ አይፈልጉም ማለት ነው። ጎንደር ያለበት ነገር አይፈልጉም ነው የተረዳሁት። ሲጀመር በዚህ ትግል የተሳተፍኩት በግሌ እኔ ለምሳሌ ያው ከተሳተፉት አንዱ ስለሆንኩኝ ጎንደር አካባቢ ትግሉ ተቀዛቀዘ፣ የአማራን ትግል እናግዝ በሚል ነው ልናግዝ ነው የገባን። ከዛ በኋላ ግን የሆነው ሁሉ በጣም የሚያሳዝን ነው። በተለይ ሳልጠቅስም አላልፈው ህዝባዊ ግንባር ተብሎ ተደራጅቶ የነበረው አካል በዚህ ደረጃ ክፍለ ሀገር የሚጠላ ቡድን እኔ ያጋጥመኛል ብዬ አስቤ አላውቅም። ለማመን ሁሉ የሚከብድ ነው። እና እንትን ሆነን ተሸማቀቅን። እኔ ተሸማቀቅኩ። አማራ ስል ነው የኖርኩት። አሁን ጎንደሬ ነው ተብሎ ምን እናርግ? በቃ ሪጀክት ለመደረግ ተወለድክበት አካባቢ ነው እና ይሄ እንዴት ነው? ፌለር ነው። በቃ በጣም ቆሜ ማሰብ ጀመርኩ። ምንም ነገር መስራት አይቻልም። ስለዚህ ጎንደር የሌለበት ነው የሚፈልገው ነው። ይሄን ስል ግን ሳረሳው ማለት በጣም መሰመር ያለበት ንጹህ አማሮች ጎንደርም ከሌላም የሚመጡ ንጹህ አማሮች አሉ። አንፎርቹኔትሊ ግን በዚህ በሊደርሺፕ ውስጥ ስለሚሳተፉት ነው የምናወራ። ዛሬም ነገም እኔ አንድ አማራ ነው ብዬ ነው ማምነው። አንድ ህዝብ ነው። ህዝቡ ችግር የለበትም። ግን በኤሊት ደረጃ ግን ኤሊቱ ግን ለምንም የማይጠቅም ለምንም የማይሆን ነው። በኋላ እንግዲህ በአንድ ቤት አንድ አባወራ ብሎ አኬል ዳማ እንዳረገው ሁሉም የሚያውቀው ነው። ይሄ የኤሊቱ ስራ ነው። ታች ያለው ብቻ አይደለም። በነገራችን ላይ ዶክተርዬ ወደ ህልውና ትግል መጣበታል። እና በቃ ብሔርተኝነቱ ስለዚህ ከመጀመሪያው ጀምሮ ነበሩ። ከዛ ከቤት አማራ ጀምሮ ለምሳሌ የብአዴን ሰዎች ሲተቹ ከሆነ አካባቢ ከሆነ ያ ብአዴን ሽፋን ይደረጋል። ሌላ ጊዜ በጣም በኃይለኛው ነጠላ ዘቅዝቀው የሚጽፉ የሚሉ ልጆች የእነሱ አካባቢ ብአዴን ሲሆን ወይ ይጠፋሉ ወይ ይቃወመዋል። ከሌላ አካባቢ እነሱ አይደለም እኛ እንወለድበትም ያሉት አካባቢ ሲሆን ስቀለው ፍለጠው ቁረጠው እስከ ማለት ይደረሳል። አልፎም ይገደላል። እና ብሔርተኝነቱ ኢንስትሩሜንታል ሆነ። የአካባቢና የቡድን በተለይ የክፍለ ሀገር ጥቅምን ለማስከበር እንደ ጭምብል ሆነ። በቃ ብሔርተኝነቱ ኦነስትሊ አይደለም ብዙ የተቀበለው ኦነስትሊ አይደለም በማለት በዚህ ሄጄ የአማራን ጥያቄ አስመልሳለሁ አይደለም፣ በዚህ መንገድ ሄጄ የምፈልገውን የቡድንና የግለሰብ እንትን አሳካለሁ በሚል ነው። ጭምብል ነው የሆነው በቃ። እና ከጭምብልነት ደግሞ እውነተኛ ማንነት ቢሆን ነበር የሚሻለውና እውነተኛ ማንነት ያለው ትግል ሆኖ ከሁሉም ቦታ በሚፈጠር አመራር የክፍለ ሀገር የኮታ የእንትን ነገር ሳይነሳ ማደራጀትና መደራጀት መራመድ ተችሎ ቢሆን መልካም ነበር። ያ አልሆነም። ፌል አድርጓል። ፌል ያደረገበት የኮታ ጥያቄን እንኳን የማያስተናግድ ነው ብሔርተኝነቱ። አይደለም በአንድ የብሔር ማንነት ዙሪያ ሊደራጅ ይቅርና በክፍለ ሀገር ደረጃ ከሄደ በኋላ እንኳን የክፍለ ሀገሩን የኮታ እንትን ለውይይት ዝግ ነው በሩ። አሁንም ድረስ ያለው አሁንም ግራንድ ፖለቲካል ፕሮሰስ የምንለው በዚህ በአማራ ውስጥ የክፍለ ሀገሮችን የህዝብ ቁጥርና የጂኦግራፊ ስፋት ለመቀበል ዝግጁ አይደለም። ለዛ ነው ብዙ ጊዜ ፕሮፓጋንዳ ይደረጋል፣ የሰብና እርድ ይፈጸማል፣ መሬት ላይ የተገኘውም ይገደላል። ስለዚህ ወይም የክፍለ ሀገር ከሆነ ፒውርሊ የክፍለ ሀገር አድርገው ምንም ችግር የለውም። ይህን የአማራ ፖለቲካ በክፍለ ሀገር አሰናስሎ መሄድ ይቻላል። ነገር ግን ደግሞ በክፍለ ሀገር ሲኬድ ደግሞ እኔ ብቻ ነኝ የሚለው አንተ ብቻ ልትሆን አትችልም። ውክልና ለምሳሌ 100 ሺህ ሊሆን ይችላል። እንግዲህ በፓርላማ እንኳን ስንት ሰው ወኪል አለው፣ ምን ያህል ኮታ አለው ነው። ይሄንን ኮታውን እንኳን ሊቀበል ዝግጁ አይደለም። ለዛ ነው ወደ ቫዮሌንስ ሪዞርት የሚያደርገው ማለት ነው። ወደ ቫዮሌንስ
ችግሮችን በቫዮለንስ ነው መፍታት የሚፈልገው በዲስከሽን አይደለም። እና እንደ አማራ አሁን ያለው ኢሊት የአማራን ጥያቄዎች ይመልሳል፣ እንደ አማራ ተደራጅቶ የሆነ ነገር ያደርጋል ብዬ አላምንም። ይህንን እየተናገርኩ ያለሁት የ13 ዓመት ውድቀቱን ቁጭ ብዬ ስላየሁት ማለት ነው። አሁን የደረሰበት ደረጃ እንዲያውም እኛ ስንጀምርበት ከነበረበት አሁን ያለበት ሁኔታ በጣም አሳዛኝና አሳፋሪ ነው። የህዝብ ትግል ለክፍለ ሀገር ለኮታ ሲባል ተጠምዝዞ ገደል የሚገባበት ጊዜ ሁሉ ስለደረስን ማለት ነው እና ወደኋላ እንመለስበታለን ተብሏል። እና ለመግቢያ ያህል ይህን ከተናገርኩ ሌሎቻችሁ ቀጥሎ አለው። ከዚህ በኋላ ቲንክ ጊዜም አለኝ። ቴንኪው። መልካም። በጣም ደስ የሚል አንድ ኮንሰፕት አመጣል በዶክተር በተለይ ለብሔርተኝነት አመጠን የተወለደው ግን ይሄ የክፍለ ሀገርነት ወይም ደግሞ ጎጠኝነት ነው የሚለው እሱ መሰረታዊ ሀሳብ ነው። እኔ የብሔርተኝነቱ ውድቀት አማራ ነኝ ብሎ በአማራነት ከመቆም ይልቅ እያንዳንዱ የሚያሰለው ከመጣበት አካባቢ ከኮታ በተለይ ደግሞ ያ በሙሉ ድርጅቶች አሁን እየፈረሱት ያሉት ከዛ አንጻር የሚል ድምዳሜው እየደረሱ ስለሆነ ነው። እና ያው የታዘቡት የራሴም በተለይ የዚህ 3 ዓመት የህልውና ትግል ላይ በሰፊው የምንመጣበት ይሆናል። አፋር ላይ የገጠመንን ችግር ስለምንመጣበት ወንዴ እዚሁ ከብሔርተኝነቱ ጋር እንደው መገለጫው ላይ በተለይ አሁን ብሔርተኝነቱ ከሽፏል አልከሸፈ የሚለው ዶክተር ምስጋናው በግልጽ አስቀምጦታል። ለብሔርተኝነት የታሰቡ ለክፍለ ሀገር የሚለው ግን እንደው መገለጫውን 1-2 እያላችሁ እንድታቀርቡ ነው የምፈልገው። ከሽፏል ከሆነ የከሸፈበትን በተገሉ መገለጽ አለበት ብዬ ስለማስብ ማለት ነው። እዚህ ላይ ሁላችሁም አስተያየት እንድሰጡ ወንድራድ መቀጠል ትችላለህ። ከዛ መሴው ሲመችህ አንተን በሰፊው ትሄድበታለህ፣ አዩም የምትሄዱበት ይሆናል ማለት ነው። ከዛ ወደ አብን ስለምንመለስ አብን ላይ ደግሞ ያው ሌላ ፕሮግራም አለን ጣሂርና ሲሳይ የምትሄዱበት ማለት ነው። አብን የገጠመውን ችግር በተመለከተ አሁን ወንዴ ወደዚህኛው ወደ ብሔርተኝነቱ ከሽፏል፣ እንዴት ነው የከሸፈ፣ መገለጫው ምንድን ነው የሚለው። አይ መልካም ነው። እኔ ነገሮችን መመልከት የምወደው ዲዳክቲቭ በሆነ አፕሮች ነው። መልሱን ተናግሬ ለሰጠሁት መልስ ድጋፍ የሚሆን ሀሳብ ማቅረብ ነውና ከሽፏል ወይስ አልከሸፈም ነው ያልከው። ብሔርተኝነቱ ከሽፏል በማያሻማ መንገድ ክሊርሊ ነው የከሸፈው። አከሻሸፉ ደግሞ ተመልሶ ሊጠገን ይችል ይሆናል ብለህ እንዳታስብ። ተስፋህን ሁሉ አሟጦ አንጨላጭሎ ነው የወደቀው ይሄ ብሔርተኝነት። በነገራችን ላይ እኔም መጀመሪያም ስናገር ምስኪን መሲያውም ሲናገሩ ይህን ብሔርተኝነት ለመገንባት የድርጅትም የፖለቲካ አደረጃጀት ኤክስፒሪየንሱ ምንም አልነበረንም፣ በደሉና ቁጭቱ አንገብግቦን የገባ ነው ስንል ያን ያክል ስራ አልሰራንም ማለት አይደለም። ለምሳሌ ጊዮናዊነት የአማራነት መነሻና መዳረሻ የሚል ዳጎስ ያለ መጽሐፍ ምስጌ ከዩኒቨርሲቲ እንትኑ ዋን ፉል ይር ዲፈርድ አድርጎ ትቶ ማለት ነው ትምህርቱን ነው ያዘጋጀው። ሲያዘጋጀው ደግሞ ዝም ብሎ አይደለም፣ ከ350 በላይ ሪፈረንስ ስለምንም ተጽፎ የማያውቅን ነገር በብዙ ቁጥራጮች የተጻፉ ነገሮችን አሰባስቦ አንድ ወጥ የሆነ ፖለቲካል ኮሚኒቲ እንዲፈጠር አማራ የሚባል ፖለቲካል ኮሚኒቲ ኤግዚስት እንዲያደርግ የርዕዮተ ዓለም መጽሐፍ ነው ያዘጋጀው። እሱን መጽሐፍ 850 ፔጅ በላይ ነበረ መጀመሪያ፣ ወደ 600 ምናምን ሪፈረንስ ያለው ማለት ነው። እና እኔም በኤዲቲንግ ስራው ስለተሳተፍኩ 3 ወር ሌላ ስራ አልሰራሁም። በዚያ ደረጃ የተደከመበት ስራም ተሰርተዋል።
እያንዳንዱ አማራ ቢያንስ ማንበብና መጻፍ የሚችለው አንብቦ ያለውን ችግር ተረድቶ የኋላ ማንነቱ ይህ አማራ የተባለው ህዝብ በጣም ትልቅ በጣም ሰፊ ህዝብ እንደሆነ አውቆ አሁን የተቃጣበት ጥቃት ግን ፖለቲካሊ ማይኖሪቲ እንደሚያደርገው እንዲገነዘብ የተሰራ የምርምር ስራ ተሰርቷል። ምስጋናው ሰርቷል። ከዛ በኋላም መለካራ የአማራ ብሔርተኝነት የካቲት 11 የሚል ልክ ብሔርተኝነቱን እንዳጋጣሚ ሆነ የቀን መገጣጠም እዚህ ብዙ ነገር ተብሏል። ሌላ ሁለተኛ መጽሐፍም ሰርቷል ስለ አማራ ነው። ሶስተኛም በፒኤችዲ ደረጃ የሰራው የምርምር ጥናት እዚሁ አማራ ተሰዶ ያለውን አማራ እንኳን ያለውን ካልቸራል ካርቶግራፊ የዲሞግራፊ ሪኮግኒሽን በጣም የተዋጣ ስራ ሰርተዋል ማለት ነው እና እንጀራውንም ነፍሱንም ስጋውን መስዋዕት አድርገዋል። ምስጋናው በዚህ አጋጣሚ ረጅም ጊዜ አብረን እንድንቆይም ያደረገን እኔ በበኩሌ ማለት ነው ያለውን ጥንካሬ ያለውን ፖቴንሻል የአማራ የተባለን ህዝብ ሊያነቃ የመጣ መሲህ ነው። እንደምታውቁት እንደ አማራ ከፍተኛ የሆነ ኮግኒቲቭ ዲግሬዴሽን ውስጥ የገባ ሶሳይቲ ነው። ምናልባትም እንደገና ፈርሶ ካልተሰራ አሁን ያለውን የተፈጠረውን የትውልድ ክፍተት መቼም ትሱታላችሁ ብዬ አልገምትም እና እሱን ለመጠገን እንደዚህ አይነት ሰዎች አብሪ የሆኑ ሰዎች ያስፈልጉ ስለነበረ ነው ምስጋናው ጋር ዝም ያለ ጊዜ አብረን ምናልባትም ያለምንም ማጋነን ያለፈውን 11 12 ዓመት ኤቭሪ ዴይ ማለት ነው የአማራን ጉዳይ አንስተን እንነጋገራለን። በፊትም መሳፍንት እያለ the whole night እና እንደዚህ ነው የተገነባው። እንደው ዝም ብሎ አይደለም። ከሽፏል ያልኩበት ትልቁ እንትን ምንድነው? አንደኛው እንደምታውቁት ብአዴን የተባለ በህወሓት አምሳልና እስትንፋስ የተፈጠረ መርገምት ድርጅት እንደ ስትራቴጂ ይጠቀም የነበረው ይሄ ሁለት ፖለቲካል ኮሚኒቲ ተፈጥረዋል። አማራ የሚባል ክልልና ከክልል ውጭ የሚል ነገር ተፈጥረዋል። ከክልል ውስጥ ያለው አማራ ነው እንግዲህ ፖለቲካል ስትሮንግሆልድ ተደርጎ የሚወሰደው። እሱን ደግሞ ለመምታት ለማዳከም የጎንደርና የጎጃምን አማራ ስል የአርሶ አደሩን ክረምት በመጣ ቁጥር ማዳበሪያ ያገኛል አላገኝም ለሚጨነቀው ህዝብ አይደለም ፖለቲካሊ ኮንሽስ ነኝ የሚለው ነው ማለት ነው። በማጋጨት እንዲህ አይነት ስትራቴጂ በደንብ ነው አፕላይ የተደረገው፣ ሰርተዋል። ቀደም ብለንም ስንናገር የነበረው ጉዳይ ነው። ግን ይህን እንዲያስፈጽሙ በህወሓት በደንብ ሪክሩት አድርጎ ያስቀመጣቸው ሰዎች በዚህ ሁለት ኤሊት መካከል በተፈጠረ ችግር የብሔርተኝነቱ ዋና አከርካሪ አጥንት የተሰበረው ሰኔ 15 ከሚባለው ሰኔ 15 ኢፌክት ነው፣ ኮዝ አይደለም። የአማራው ብሔርተኝነት ወድቋል ስንል እንደ አንድ ማሳያ አድርገን፣ ምክንያቱም እኔም ማምነው ሰኔ 15 ቀን የጎጃም ብአዴን ጎንደር ብአዴን ላይ ህዝብ አላልኩም፣ ህዝብ አይደለም እያልኩ ያለሁት ፖለቲካል ጄኖሳይድ ነው የፈጸመው። ሌላ ዲስክራይብ ሊያደርገው የሚችል ነገር አለ ብዬ አላስብም። ይሄ በደንብ በህወሓት የተሰራና ይሄን እንዲያስፈጽሙ ሪክሩት ተደርገው ኤጀንሲስ ነው ይሄንን ነገር እንዲፈጽም ያደረጉት። ዝሮ ዝሮ የሰኔ 15 ኢንሲደንት እንትን ነው ኢፌክት ነው እንጂ ምክንያት አይደለም። ተሰርቶበታል። ፕሮሰስድ የሆነ ኩክድ የሆነ ፖለቲካል ጄኖሳይድ ነው የተፈጸመው። አንዱ ይሄ ነው ማሳየው። ሁለተኛ ደግሞ ይሄ ሰኔ 15 የተባለው ነገር ከተፈጸመ በኋላ አማራ እንደ ህዝብ እንግዲህ ጠላቴ ነው የሚለውን አካል ወይም ኃይል እንኳን
በግጭት ምክንያት ቢገለው ወይም ቢያቆስለው ካቆሰለውም ያክመዋል፣ ከገደለውም ደግሞ እና የሚያነሳው ወዳጅና ዘመድ እንደሌለው ካወቀ መሬት ጫር አድርጎ ይቀብረዋል። አማራ ማለት ይሄ ነው። ግን ያ ክስተት ከተፈጸመ በኋላ ይሄ ኢሊቱ አብሮ እንኳን ማዘን አልቻለም። አንደኛው ሾክድ ሆኖ እንዴት እንደዚህ ሊፈጠር ቻለ? እኔ ይህንን የማነሳው በሰኔ 15 የተገደሉ ሰዎች በአዴን መካከል በተፈጠረ እንትን የተፈጸመው ፖለቲካል ጄኖሳይድ እንደ አዘር ሳይድ ያሉት የተገዳዮቹ ወደ ጎንደር አካባቢ የተወለዱት ሰዎች ለጎንደር ሕዝብ ይጠቅማሉ ወይም የጠቀመ ስራ ሰርተዋል የሚል ብዥታ ኑሮኝም አይደለም። የሚገርመው ነገር ለምሳሌ ዶክተር አምባቸው ካለፈ በኋላ ነው በዛ ሆስፒታልም እንደዚህም መንገድም በስሙ ፎር ሂዝ ሪሜምበረንስ ተብሎ እንደው የተሰራ እንጂ በህይወት እያለ ለተወለደበት አካባቢ ወይም እንዳጠቃላይ ለጎንደር ህዝብ ይሄ ነው ብዬ እኔ የማውቀው ነገር የለም። ካለ ቢነገረኝ እስተካከላለሁ። ግን የተሰራ ልማት፣ መንገድ፣ የማህበረሰብ አገልግሎት፣ ኢንፍራስትራክቸር የለም። ዞሮ አንድ የፖለቲካ እንትን ተመራጭ የኮንስቲትዩንስን ሶሻል ፕሮብለም አድሬስ ለማድረግ ነው አይደለም እንትን የሚለው እና አድርገዋል ብዬም አላስብም። ስለዚህ እንደዛ አይነት የፖለቲካ ወገናዊነት አይኖረኝም። ግን እንደ አማራ የማስበው እንደ አማራ ስናስብ አማራ አንገቱ አንድ ነው እያል የአንድ አካባቢ ብአዴን በሌላኛው አካባቢ ብአዴን ላይ የፖለቲካል ጄኖሳይድ ሲፈጽም ይህንን በጋራ አለማውገዝ ትልቅ ችግር ነው። እንደውም አልቃሾች እንደዚህ ምናምን እኔ ምን ብዬ አላቅም። በነገራችን ላይ በዚህ ጉዳይ ላይ የምለው ነገር አጥቼ ወይንም ፋክቹዋል የሆነ ኤቪደንስ አጥሮኝ አይደለም። ግን ይሄ አማራ የሚባለው እንትን ትንሽም የተረፈ እንትን ካለው እኔ ምክንያት መሆን አልፈልግም ለሚፈጠረው የብሔርተኝነቱም ሆነ የትግሉ ቀውስ እና መዛባት እንደ ምክንያት እስኪ ይሁን ግድ የለም በሚል ነው እንጂ መነገር ያለበት ብዙ ነገር ነበረ። ለዚያም ነው በግሌ ዝም ያልኩት። እስኪም ጋር እናወራዋለን በጋሜን ጉዳይ ማለት ነው። እና አንዱ ይሄ ነው። የሚገርማችሁ ነገር ሁላችሁም ታውቃላችሁ፣ በአደባባይ የተጻፈ የተባለ ነገር ነው ብናገረው ፊክሽን ሲሆን እንትን አይደለም። ከሞቱ በኋላ እንኳን ከመቀበራቸው በፊት ኤርትራዊ ነው አንዱ፣ ከምባታ ነው፣ ሀዲያ ነው የሚል እጅግ የሚያሳቅቅ የሚያሳዝን ከስብዕና የወረደ በታች የሆነ ነገር ሁሉ ተጽፎ አይተናል። እና እንዲህ አይነቱ ነገር ከባድ ነው። አማራ ለሚባለው እኛ ለምንለው አማራው ተራራው፣ አማራው ታላቁ፣ አማራው የባህል ሰው፣ አማራው የሃይማኖት አባት፣ አማራ የቋንቋ ፈጠን ነው የምንለው አይደለም። ይሄን የጻፈው ሰው አይ ቲንክ አሁንም ትልቅ እንትን ውስጥ ያለ ሰው ስለሆነ በዚህ በትግል ውስጥ አለው የሚል ሰው ስለሆነ ስሙን መጠቀስ አለበት። አምባቸውን በኤርትራዊነት ከሱ ጽሑፍ ያሰፈረው ሰው አቻሜል ታምሩ የሚባል ሰው ነው። ያው ብዙዎች ታውቁታላችሁ። ይሄን ለማለት ነው። እና እኛ እንደምናስበው ከፍታ የግብረ ገባዊነት የአማራነት የሚባለው ንስሮች ነን ከፍ ብለን እንበራለን እያል እንዳገን እንደ ባለየ ድመት ልጆቻችን እየበላን የአንዱ አካባቢ ልጅ አንዱ አካባቢ የእንጀራ ልጅ አይነት ነገር እንትን ይሄ ምንድን ነው? በጣም እኮ የሚያሳዝን ነገር ነው ወንድሞች። መለስ ዜናዊ የተባለ ሰው የማንም የምፈልገው ነገር በህይወት እያለ ለሰራው ጥፋት ሌጋል ፕሮሰስ እንትን ፌስ ቢያደርግ እመኛለሁ እንጂ ሞትን አልመኝም። ግን እሱ በሞተበት ጊዜ እኮ ያለቀሰው ሁሉ ነው እኮ አምባቸው እና ሌሎች ሲሞቱ ደግሞ ኤርትራዊ ነው፣ ከምባታ ነው፣ ሀዲያ ነው የሚል ፊክሽን ሲሆን በጣም የሚያሳዝን እየሰማ ነው። ለመለስ አልቀሰ እንዴት ነው አንተ ለአምባቸው እንትን የምትለው? ምን አይነት ብሔርት ምን አይነት አማራነት ነው? እንዲያውም መደረግ የነበረበት ይሄ የብአዴን ችግር ነው፣
የአንድ አካባቢ ብአዴን በሌላኛው አካባቢ ብአዴን ላይ ፖለቲካል ጄኖሳይድ ፈጽሟል። ወደ ህዝብ ወርዶ ጉዳዩ የህዝብ ኢሹ እንዳይሆን መጠንቀቅ አለብን። ኤንድ አጌን ይህንን ክራይም ኮሚት ያደረገው ኦሊጋርኪ ጀስቲስ ፌስ ማድረግ አለበት ነበረ። ይሄ እንደምንለው ብሔርተኝነቱ ጤነኛ የሆነ ብሔርተኛ ነው። ብሔርተኝነት ማለት ምን ማለት ምንድን ነው? በረከትም ሆነ መርገምት የአንድን ማህበረሰብ የወደፊት እጣ ፋንታ የኔም እጣ ፋንታ ነው ብለን እኮ ነው አይደለም እንዴ? ምን ሞትም ከሆነ ምን ጸድቅም ከሆነ ሬዚስተንስ ውስጥ ገብተናል እኮ ተጋድሎ እያደረግን ነው። ብሔርተኝነት ይሄ ነው። ስለዚህ የኔ መርገምት ለአንተ በረከት፣ የእሷ በረከት ለሌላው መርገምት ከሆነ ብሔርተኝነት ሳይሆን ሌላ ስምም የለኝም ይሄን ሊጠራ የምችልበት ነገር ማለት ነው። እንደገን በዛ አልቆመም። እንደ እንትን ነው የሆነው እንደ አዝ ፕሮጀክት ቀጣይ ነው የሆነው ማለት ነው። አሁን በዚህ በፋኖ የሚባለው ሬዚስተንስ ውስጥ ብዙ ሰዎች ብዙ ጀግኖች እዚህ ጎንደር አካባቢ የወደቁት በጠላት ጥይት ተመተው አይደለም። ከዚህ በላይ የሚያሳዝን ነገር ምን አለ? እንዴት ነው ራሳችን ልናታልል የምንችለው በዚህ ደረጃ? እና እንደ ፕሮጀክት ነው ምንድነው እንደ አሞርፈስ ይሁን መልክና ይዘቱን እየቀያየረ አንዳንዴ በመርሲነሪስ ነው የሚፈጸመው እንዲህ አይነቱ ጥቃት፣ አንዳንዴ ደግሞ ዳይሬክት አታክ አይነት ነገር እንደሆነ እንዲህ አይነቱ ሁኔታ አሁንም በቅርብ እንደሰማነው ሌላ ቁጥር 2 ስኳድ የሚባል ዶክመንት ተደርሶ ሰምታችሁታል። ከ17 የፌዴራል ሚኒስቴር ቦታዎች ውስጥ 17ቱና 13ቱን የያዘው ጎንደሬ ነው ተብሎ ዘበኛውም አልቀረም ስሙ ሲጠራ። ዘበኛው ዴታው ምኑ ይሄ ፓብሊክ ኖሌጅ በሆነ ነገር ላይ እንኳን እንደዚህ አይነት ትርክት ሰርቶ ሲሰራጭ የሞራሊቲ የት ነው? መርህ ያለው የት ነው? ግብረ ገብ ያለው የት ነው? ያሳፍራል እኮ። ከዚህ በፊት ቁጥር 1 ስኳድ ምናምን የሚል ዶክመንት ተሰራጭቶ የጻፈው ከሌ ነው ምናምን አይነት ነገር ነበረ። አሁን ደግሞ ቁጥር 2 ስኳድን ሰምተናል ላስት ዊክ። እና ብሔርተኝነት የሚባለው ነገር እንግዲህ የእሳት ጨዋታ ከሆነ ቀልድ ከሆነ ልጅ እናቱን አባት ወንድሙን ያጎቱን እንደዚህ እየገደለ አይነት ከሆነ ብሔርተኝነት እኔ አያገባኝም። እንዲህ አይነት ብሔርተኝነት እኔ አልመሰረትኩም በግሌ እና ይሄ የኔ ብሔርተኝነት አለ እውቅና የለኝም። ምንድነው የተደረገው? አሁን እንደምታውቁት ላሰበን ይርስ ይሄ ሰውዬ አብይ ከመጣ በኋላ ብዙ የፖለቲካ አሰላለፍ ተፋልሷል። ውጭ ያለውንም በጅምላ እንደ አረብ ሀገር በግ ኮንቴነር ነው አስገብቶ ኦሮሞውን ፍሮንት አንድነት ነኝ የሚለው ምንም ያው የፖለቲካል ላንድስኬፑ እንዳልነበረ ሆኗል። ስለዚህ ይህንን አጋጣሚ ተጠቅመው በውጭ ሀገርም ያለው ዩቲዩብ ቻናል እነዚህ ነጋዴዎች ፓኬጅ ያላቸው ዝም ብለው በየድርጅቱ እንደ ፌንጣ እየዘለሉ የራሳቸውንና የቤተሰቦቻቸውን ጥቅም ገንዘብ የሚያጋብሱ ግን ደግሞ ታጋይ መስለው የሚታዩ ሌቦች መጫወቻ አድርገውታል። ይህን ብሔርተኝነት ሁሉ ይሄ ሌባ ጎንደሬም ሊሆን ይችላል፣ ጎጃሜም ሊሆን ይችላል፣ አማራም ላይሆን ይችላል። ፎርዛት ማተር እንዲህ የሚያደርጉ ሰዎች የትግሉ ፊት አውራሪ ሆነዋል። የት ነበሩ? ልክ በዚያ መጽሐፍ ቅዱስ ላይ ልጆቹን በዚህ በግብረገብ ስንማር እኔ ነኝ የፈጠርኳችሁ እንዳለው ሳጥናኤላውያን ናቸው እነዚህ ቲም ለማ ዘመን አማራዎች የማያውቁትን አማራነት ያልነበሩበትን መስዋዕትነት ያልከፈሉበትን ግን ደግሞ ተሰልፈውበት የነበረው የፖለቲካ መስመር እንደዚህ እንደ ጉም ተኖ የሚጨብጡትን የሚይዙትን ሲያጡ ባለቤት የሌለው የጋለሞታ ቤት ሆኖ የተገኘው ምንድነው? የአማራነት የአማራ ፖለቲካ ነው። እየዘለሉ ነው የገቡበት እየዘለሉ። አሁን እነዚህ ሰዎች ከብረዋል፣ ኑሯቸውን አደርጅተዋል። ድሮ በአንድነትና በኢትዮጵያ ፖለቲካ እንደዚህ ይሉ የነበረ ቤት ገዝተው
እጅግ ውድ የሆኑ መኪናዎችን እየነዱ ቦርጫቸው እንደዚህ የተዘረገፈ ቦርጭ እያስቆረጡ $20,000 ከፍለው ለአማራ ትግል የተዋጣ ገንዘብን እየዘረፉ ማለት ነው። እነዚህ የቲም ለማ ዘመናማ ከነዚህ ጋር እንዴት ነው መታገል የሚቻለው? እነዚህ ድሮፕ አውት ፖለቲሽንስ ናቸው። እነዚህ የወደቁ ናቸው። እና እኛ መጀመሪያ ላይ አንዱ አማራ ለሁሉም፣ ሁሉም አማራ ለአንዱ ወይም ደግሞ አማራን ብቻ እንደ ቡዳ እየመረጠች የምትበላ ሀገር ገደል ትግፋ ብለን በምሬት በተነሳንበት ወቅት እንደምንናገር በዚያ መጠን አሁንም እነዚህ ሌቦች እነዚህ ከአማራ ጫንቃ ላይ ተነቅለው እንዲወድቁ ማድረግ አለብን። ዝም ማለታችን ነው ለነሱ ሲሳይ የሆነው። ዝም ብለን የነበረው ደግሞ የአማራው ትግል የቀረ እርሾው ካለ ብሔርተኝነቱም ምክንያት ላለመሆን ነበር። አሁን ግን የቀረ ነገር የለም። ህዝባችን አደጋ ውስጥ ነው ያለው። ብልጣብልጦችና የትም ያልነበሩ የመንደርና የአካባቢ ሌቦች ቀምተውናል። ስንት የደከምንበትን ትግል፣ ስንት መስዋዕትነት የከፈልንበትን ትግል ቀምተውናል። መቀማት ብቻ ነው፣ ቀምተው ሊያስበሉንም ነው። እነሱ እየበሉን ነው። በእነሱ ጥጋብ እንኳን ሊታገስ አልቻለም። ሌላ ለሚያስበላ ኃይል ደግሞ ከዚህ ቀደም ማንነታችን፣ ዘራችን፣ ቋንቋችን፣ ባህላችን አማራ ከርካሪቱ ተሰብረዋል፣ አማራና እንደ ሲጋራ ጭስን ጥለነዋል፣ አማራ እንደዚህ እስክታ ነው የሚወደው ትከሻውን ትተንለታል ምናምን እያሉ በአደባባይ 2.5 ምናምን አማራ ጎሏል እየተባለ እንደዚህ እንደ ስቶክ ኤክስቼንጅ ሊስት እንደምናየው በሰለጠነው ሀገር በፓርላማ ይነገር የነበረበትን ዘመን መልሰው አምጥተው አሁን ህዝባችን ሁለተኛ ሊያስገድሉ ብዙ ተራምደው ሄደዋል። ይሄንን ዝም ማለት አንችልም። አቁሙ ማለት ብቻ ሳይሆን ከመንገዳችን ውጡ ማለት አለብን። እኔ ማዛ መሐመድ የምትባል አማራ አላቅም። የት ነበረች? አሁን አጠቃላይ የአማራው ድርጅት አፈቀላጤ ምናምን በጎንደርና በጎጃም የአማራ ልዩነት የግል ፍላጎቷንና የግል የከርስ ሰቀቀናዋን እንትን ብላ ለቁንጅና ሳሎን የሚወዳደር አይነት እንትን ቦርጫን የምታስቆርጥ ፋኖ በተዋጣ ገንዘብ ላይ እንዲህ አይነትን ሴት ቶለሬት ካደረግንማ በጣም አስቸጋሪ ነው የሚሆነው። ብዙ ነገር ሊመጣ ይችላል። አንድ ማስረጃ ጠቅሼ ልለፍ። ማዛ መሐመድ ባይዘወይ ወደ 6 ሚሊዮን የሚጠጋ ገንዘብ ነው እዛ የወጣቸው እዚህ ለተፈናቃይና በወቅቱ ትግል ይጀምራል ተብሎ የተዋጣ ብር በአጋጣሚ ወደ እሷ አካውንት እንዲገባ ተደርጎ ነው እንዲበተን መልእክት ተላልፎ የነበረውና እሱም ብር ሙሉ በሙሉ ዘው ነው የወጣችው። ወደ 6 ሚሊዮን የሚጠጋ ብር ነው። ሌላው ግን እዚህ ጋር ይልቃል ጌትነትን መጥቀስ ይቻላል። ምናልባትም በተደረገለት ኢንተርቪው ላይፍ መጽሔት ላይ ይመስለኛል አማራ የሚባል ብሔር አላውቅም፣ እኔ ጎጃሚ ነኝ፣ ሲያሳድጉኝም እንደ ጎጃም እንጂ እንደ አማራ አሳድገውኝ አያውቁትምም። አማራ ስለሚባል ቃል እንኳን ያወቅኩት ዩኒቨርሲቲ ከገባው በኋላ ነው ብሎ የተናገረ ሰው በጋድ ዛሬ በዚህ የአማራ የአፋሙስ ትግል ውስጥ ምን አይነት እንቅስቃሴ ላይ እንዳለ የምናውቀው ነው። ይህን ለመጨመር ነው እንዴ ይቅርታ ታክል ስለገባው እና ምንድን ነው እኔም ላጠቃልል ነገር ቢበዛ ባህያ አይጫንም ነው የሚለው። ያው ተናግሮ የማያውቅ ሰው ሲናገር ስለሆነ ምናልባት አብዝቼው ከሆነ እንደዛ ተረዱ። ወደፊት የዕለት የዕለቱን እንደ ጓያ ነቃይ ስለምንናገር እንደዚህ የበዛ ነገር አልናገርም። ለነገሩ መናገርም ምን ያልወድም ተናጋሪም አይደለሁም። አሁን ግን በጣም የከፋ ነገር ስለሚታየኝ ዝም ብሎ መቀመጥ ወንጀል ነው፣ ትልቅ ወንጀል የሚሆነው ለኛ። እነዚህን የቲም ለማ ዘመን ተውሳክ አማሮች እንደ መዥገር ህዝባችን ላይ የተጣበቁ ሌቦች እዚህ የመነጨቅን መጣል አለብን። እንደ መዥገር እንደሚነቀለው መነቀል አለባቸው። ይህንን ለማድረግ ደግሞ የሞራል የበላይነት አለን።
እነዚህ ሰዎች ብሔርተኝነቱን ኩዌስችን እያደረጉ የብአዴኑም የግንቦት ሰባቱም የምኑም ፖለቲካ ይቀላቀልባቸው በነበረበት ጊዜ እንደተባለው አማራ ነኝ ብሎ መናገር ቁምጥና ይዞኛል ብሎ እንደማለት አደባባይ እንደመውጣት አይነት ይቆጠርበት በነበረበት ዘመን ነው እኛ አማራ ነን ብለን የወጣ ነው ማለት ነው። እና የሚጠብቀን አደጋ ትልቅ ነው። መልሰው ባክ ቱ ስኩዌር ዋን እንደሚለው ፈረንጅ ሊያስገቡን ነው መፈናፈኛ የሌለው አይነት ነገር ውስጥ። እዛ ውስጥ ከገባን ተመልሶ ምናልባት ለመውጣትም ያዳግተናል ብዬ አስባለሁ። አሁን ያለው ሀገሪቱ እንደምታዩት የኑሮ ውድነቱ አለ፣ የወጣቱ ስነ ልቦና ተሰብሯል። የ7 ዓመት በፊት የነበረው ወጣት አሁን አለ ብዬ አላስብምና ከባድ ነገር ነው የሚገጥመን። ይህንን ማስተካከል አለብን። ሌላው ትልቁ ብሔርተኝነቱ ወድቋል ልል የምችልበት አንደኛው ምክንያት የኤሊቱ አቋም መዋዠቅ ነው። ወድቋል። በቃ ኤሊቱ የአማራው ኤሊት አሁን እየተደረገ ባለው እነዚህ ብልጣብልጦች የፖለቲካ መዥገሮች እየፈጠሩ ባለው ውንብድና እየተሳቀቀ እንኳን ሌላው እኔ ራሴ ተሳቀቅ ያለው ምስጋናው ተሳቋል። መሳቀቅ እኮ ነው ማፈር ለነሱ ማፈር። እንግዲህ በእኛ ደረጃ የምናፍር ከሆነ የምንፈራ ከሆነ የምንሸማቀቅ ከሆነ ሌላው የአማራ ኤሊት ደግሞ አስቡት እንዴት ሊሆን ይችላል። እናም በዚህ በምናደርገው ብሔርተኝነት ውስጥ አሸናፊ አይኖርም። ግን አማራ የሚድነው አንገቱ አንድ ነው፣ የተቃጣበትም ሰይፍ አንድ ነው ብለን እንደምናስበው ያ አንገት የሚድነው አንድ ጊዜ ነው። አንደኛው አንገት ድኖ አንደኛው የሚተርፍበት እንትን የለም። በዚያ ደረጃ ነው የማየው ብሔርተኝነቱን ወንድሜ ደረጀ እና ከሽፏል የሚል ሀሳብ ነው ያለኝ። አንድ የመጨረሻ ማጠቃለያ የሚሆነኝ ግን በዚህ በጎንደሩ ያለው አማራ ላይ ነው እንትን የምለው። በእርግጥ አሁን ያለው ይሄ ሶሻል ሚዲያው ቲክቶክን ጨምሮ ዩቲዩብ ምናምን ሁሉም ይሄ ኢጋሊቴሪያል የሆነ እንትን ብሏል ብለን እናስብ ይሆናል። ግን የኢጋሊቴሪያሊዝም ምናልባት ከመብት አኳያ የሚገኘውን ነገር እንደ እኩል እንድንካፈል የሚያበቃን ኮንሴፕት እንጂ የፓርቲሲፔሽን ሌቨላችን እኩል ነው ማለት አይደለም። መጀመሪያ ታሪካችሁን አንብቡ። የጎንደር የተባለው ሀገር አይደለም ለጎንደር አይደለም ለአማራ እንደ ሀገር አዘ ኔሽን መከታ ዋስትና ሊሆን የሚችል የፖለቲካ ኃይልና አቅም ያለው ስታተስኮ ያለው አካባቢ ነው። ስለዚህ ታሪካችሁን አንብቡ። ይሄ የብአዴንና አንዳንድ እንትን ያመጡትን ይሄ ሴክሽናል የሆነ እንትን እኔ እንደዚህ ነኝ ከሚለው ነገር ውጡ። ቲክቶክ ላይ እኩል ስለተናገረ ሁሉም አማራ እኩል ነው ማለት አይደለም። ልካችን አውቀን የሚኖረን ፓርቲሲፔሽንን በልካችን ከሆነ ብቻ ነው ምንድነው እና ይሄ ዝም ብሎ የአካባቢ ሚኒሻ የመንደር ሚኒሻ ከኔ አካባቢ ስለተወለደ ምናምን በሚል በዚያ መንገድ ማሰብ ማቆም መቻል አለብን። የጎንደርም ሆነ የአማራ የኢትዮጵያ የፖለቲካ ጣፋንታ በሚኒሻ ሊወሰን አይችልም። በየትኛውም ሀገር ትጥቅ ሚሊሻ የአንድን ሀገር የፖለቲካል ዲስቲኒ የወሰነበትን ማስረጃ ማቅረብ አይቻልም። ይሄ ሊቅ ኢሊት የሚባለው ነገር አለ ወይ የሚለው ነገር ኩዌስችኔብል ቢሆንም አለ። ስለዚህ ቲክቶክ ላይ ወይም ደግሞ ዩቲዩብ ላይ ፌስቡክ ላይ እኩል መናገር መጻፍ ማለት እንደ ኦቶሪቲ መወሰድ የለበትም። በዚህ ደረጃ ራሳችን ማረም መገረዝ ይገባናል ብዬ አስባለሁ። ጨርሻለሁ። አመሰግናለሁ።